በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የእመቤታችን የአስራት የበረከት ልጆች፣ ጻድቃነ ሰማዕታት ወዳጆች በሕያው በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር በእኔም በእናንተም በፍጥረታትም ሁሉ አንደበት ከጽንፍ እስከ አጽናፈ ዓለማት ድረስ የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት ሰዓሊተ ምሕረት መልዕልተ ፍጡራን መትሕተ ፈጣሪ ድንግል ማርያም ከፍጡራን ሁሉ በከበረ ክብሯ የተመሰገነች ትሁን። ጻድቃን ሰማዕታት ቅዱሳን ሁሉ እንዲሁ የተመሰገነ ይሁን። እንኳን አደረሳችሁ። አሜን። ለዚህ ጊዜ ሁላችንንም በሃይማኖት ጤና ጠብቆ ያደረሰን ሉል አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ጥቂት ደቂቃዎችን ወስደን የምንነጋገር ይሆናል። እኔም ከተባልኩት ሰዓት አርፍጄ ስለመጣሁ እንዲህ አይነት መርሃ ግብር ደግሞ ሰፊ ሰዓት መውሰድ ስለሌለብኝ አጠር ላለ ጊዜ ነው የምንነጋገረው። ስለዚህ በቻላችሁት መጠን ሀሳባችሁ ሌላ ቦታ ሳይሄድ መልእክቱን እንድትከታተሉ በእግዚአብሔር ስም ጠይቃለሁ። በየመሃሉ የገቡ የሚበጠብጡንን አጋንንትን እግዚአብሔር አምላክ ከጉባኤያችን ያስወግድልን፣ ፍሬ የምናፈራበት ትምህርት ያደርግልን። 20-25 ደቂቃ እዚህ አላስበለጥም። ስለዚህ በደንብ እንድትከታተሉ በአደራ ጭምር ላሳስብ። አሁን የምንገኝበት ዘመን የምን ዘመን ነው የሚባለው? ዘመነ ጽጌ፣ የአበባ ወቅት ነው አይደለ? የጽጌ ወቅት። በዚህ ጊዜ እመቤታችንን ጌታችንን በአበባ እየመሰል የምናመሰግንበት ቅዱስ ያሬድ ነው አምሳለ ነቢያት አንሳላ ንዑሳን ብሎ ጌታችን እመቤታችንን መስቀሉን ቤተክርስቲያንን በዋነኝነት ሌሎችም ደግሞ አበባ ተብለው የሚመሰሉ እንዳሉ ይገልጽልናል። እንደዚያ ብለን የምናመሰግንበት ነው። ከዚያ ባለፈ ደግሞ ጌታችን እመቤታችን ዮሴፍ ሰሎሜ ሆነው ክፉ ንጉሥ ሄሮድስ ባሳደዳቸው ጊዜ የተሰደዱበትን የምናስብበት፣ በዋነኝነት የጌታን ስደት የእመቤታችንን ስደት የምንዘክርበት፣ ያንንም ከቤታችን ተሰደን ማህሌት በመቆም የምናከብርበት ወቅት ነው። ለዚህ ወቅት ያደረሰን እግዚአብሔር በድጋሚ የተመሰገነ ይሁን። ትምህርታችን በዚህ ወቅት ከሚነሱ ነገሮች አንዱን በማንሳት ይሆናል እንደ ርዕስ የምንነጋገረው። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 1 ላይ እኔ የሳሮን ጽጌረዳ የቆላም አበባ ነኝ ይላል። እኔ በምስኪ የሳሮን ጽጌረዳ። እስኪ እህቶች ብቻ የሳሮን ጽጌረዳ፣ የሳሮን አይደለም የሳሮን ጽጌረዳ። ወንድሞች ብቻ እስኪ የሳሮን ጽጌረዳ። የማን መለከ? በአንድነት የሳሮን ጽጌረዳ። የቆላም አበባ ነኝ። በዚህ ቃል ተነስተን ይሆናል የምንነጋገረው። ምን ላይ ነው ይገኛል ያልኳችሁ? መኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 1 ይቀጥልና በእርግጥ ቁጥር 2 ላይ በእሾህ መካከል እንዳለ የሱፍ አበባ ወዳጄ ደግሞ እንደዚሁ ናት ይላል። እኛ ግን ርዕሳችን የሳሮን ጽጌረዳ የሚለው ይሆናል። የምን ጽጌረዳ? የሳሮን ጽጌረዳ። የዚህ ቃል ተናጋሪው ወይም ደግሞ የመዝሙሩ ዘማሪ ጠቢቡ ሰለሞን ቢሆንም ነገር ግን አበው ሲተረጉሙት የሳሮን ጽጌረዳ ነኝ የቆላም አበባ ነኝ ያለ ክርስቶስ ነው። ማን ነው? ክርስቶስ ነው። ከዚያ ቀጥሎ ደግሞ ወዳጄ ደግሞ እንደ ሱፍ አበባ በእሾህ መካከል ነች ተብላ የተገለጸላት ደግሞ በዋነኝነት እመቤታችን ነች። የሰው ነፍስ ሁሉ ለዚህ ይገለጻል። በዋነኝነት ግን ማነች? እንዲህ እያለ ስለ እመቤታችን ብዙ ተቀኝቷል ጠቢቡ ሰለሞንም በጥበቡ በዚህ በጥበብ መጽሐፉ። ለምሳሌ
እግዚአብሔር ከአእምሮ በላይ ሲሆንብን በምናውቀው አውቀነው ወይም በተገለጸልን ተረድተነው ደግሞ ብዙ የማናውቀው ነገር ሲኖር ብዙውን የማናውቀውን ነገር ከግምት በማስገባት ማን ነው እርሱ እንላለን። ዳዊት በመዝሙሩ እንደዘመረ አይደለም ማን ነው እርሱ እንደተባለ እመቤታችንንም ደግሞ የዳዊት ልጅ የሆነ ሰለሞን መኑ ይእቲ ዛቲ ይህቺ ማናት እንተ ትሄውስ ከመጎ ወግሪት ከመፀሐይ ሰናይት ከመወር እንደ ማለዳ ኮከብ የምታበራ እንደ ጨረቃ የደመቀች የበራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይህቺ ማናት እያለ ይገልጻታል። ብዙ ጊዜ በአበባም ቢሆን ወዳጄ እያለ ሲናገር ለእመቤታችን ለቤተ ክርስቲያን የተነገረ ነው። ደግሞ እንደ ሙሽራ አድርጎ ሲናገር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አድርጎ የተናገረ ነው። በዚህ ክፍል ላይ ታዲያ እኔ የሳሮን ጽጌረዳ የቆላም አበባ ነኝ ያለው ክርስቶስ ነው ብሎ አበው የተረጎሙልናል። ዩሮማሲስ የተባለ ሊቅ በምዕራቡ ዓለም አባ ጄሮም የሚባል በእኛ መጽሐፍ ነው ዩሮማሲስ የሚባለው ሄሮኒመስም ይሉታል። እርሱ ጎርጎርዮስ ዘኑሲስ የምንለው የቅዱስ ባስልዮስ ወንድም የሆነ ቅዳሴ ጎርጎርዮስ የምንለው የምንቀድስ የእርሱ ደርሰት እርሱ እንደገና ደግሞ ሌሎችም ተባብረው ኦሪገንን የመሰሉ ሊቃውንት ኦሪገን ቅዱስ አይደለም ሄሮኒመስ ያምነውን ከምዕራቡ ዓለም ሊቃውንት ነው። ቅዱስ ግን ጎርጎርዮስ ነው። እና እነዚህ ሁሉ ሊቃውንት ግን በሊቅነት ሊቅ የተባሉ ናቸውና ይህን ሲያመሰጥሩት አሁን በምንተረጉሙ መልኩ ለክርስቶስ አድርገው ይገልጹታል። ታዲያ ክርስቶስ እኔ የሳሮን ጽጌረዳ የቆላም አበባ ነኝ ማለቱን በተለይ ኦሪገን የተባለው ሊቅ ሲነግረን ሳሮን ማለት አለ ቦታዋል ሳሮን ማለት መንገድ ነች አለ። ምንድን ነች ሳሮን? መንገድ ነች። በግብፅና በእስራኤል በሶሪያ መካከል ያለች መንገድ ነች ሳሮን። ቆላ ቆላ ነው። ሳሮን እንደ ቆላ ሳትሆን ለምለም ስፍራ ነች። ምን ስፍራ ነች? የለመለመች ነች፣ ወይም መለምለም የምትችል የመለምለም ፖቴንሻል ያለው። ምክንያቱም ውሃ አለ፣ ድርቀት የለባትም። እንደ ቆላ እንደ በረሃ አይደለችም። አፈሯ ለም ነው። ለአፍራ ካለች ማፍራት የምትችል ነች። ቆላ ደግሞ ወይም ደግሞ ደጋ ማነው በረሃ አበባ ይፈራበታል? አይፈራም ማለት አልፎ አልፎ የበረሃ ተክል የተባሉ ይጸድቁበት ይሆናል እንጂ ውሃ በጣም እንደሚጠጣ ለም መሬት እንዳለው እንደ ሌላው መሬት ለምልሞ የሚገኝ አይደለም። ካላችሁ አይደለ? እንደዛ አይነት አይደለም። የሚደንቀው ግን ለምለሚቱ ሳሮንም በረሃው የተባለው ቆላ የተባለው በረሃውን አበባ የሚባል ነገር የላቸውም ነበር። ታዲያ ኦሪገን ምን ይላል? ለምለሚቱ ሳሮን የሕዝበ እስራኤል ምሳሌ ናት አለ። የምን ምሳሌ? የሕዝበ እስራኤል ምሳሌ። ቆላ የተባለው ደግሞ ልምላሜ ቃለ እግዚአብሔር የማይገኝበት የደረቁ የአሕዛብ ምሳሌ ነው አለ። ቃለ እግዚአብሔር በውሃ ይመሰላል። ውሃ ተጠጥቶ እንደሚረካው ቃለ እግዚአብሔር ተሰምቶ ይረካልና ምግብ ተበልቶ እንደሚጠገበው በቃለ እግዚአብሔር የሚጠግቡ ብዙኃን ናቸው ብለ ግልጽ ነው ሀሳቡ። ስለዚህ በዚህ ይመሰላል። ሳሮን ውሃ ኖሮባት አፈሯ ለም ሆኖ ግን ፍሬ አላፈራቸው፣ አበባ የለባትም። እስራኤልም ልክ እንዲሁ ቃለ እግዚአብሔር እየተነገረባቸው ነቢያት እየተነሱ እየመሯቸው መጻሕፍት ተጽፎላቸው ፍሬ ሊያፈሩ አበባ ሊያስገኙ አልቻሉም። ቆላ የተባለው ደግሞ ቃለ እግዚአብሔር የማያውቀው የአሕዛብ ወገን ነው። ነቢያት ያልተነሱበት የአሕዛብ ምድር ነው። ሁለቱም ናቸው ያላፈሩት፣ ሁለቱም ናቸው አበባ ያላስገኙት። ጌታችን ታዲያ እኔ የምመጣው ለሳሮንም ጽጌረዳ ልሆን ለቆላም አበባ ልሆን ነው። ስለዚህ እኔ የሳሮን ጽጌረዳ የቆላም ደግሞ ምንድን ነኝ አለ? አበባ ነኝ፣ የቆላም አበባ ነኝ ሲል ተናገረ። ለስም አጠራሩ ክብር ምስጋና ለእርሱ ይሁን። ሕዝበ እስራኤል ሳሮን ከተባሉ ምክንያቱ ደግሞ ቃለ እግዚአብሔር ከእነርሱ ጋር ስላለ ከሆነ ሰንበት ትምህርት ቤት ሳሮን ናት ማለት ነው። ግልጽ ነው። ሳሮን ናት ማለት ነው። ትምህርት የማይገኝባቸው ብዙ ቦታዎች አሉ። እዚህ ለምሳሌ ሆነን ቅዳሴ ተጓሎብን ያውቃል? ከሕማማት በቀር በሁሉም ዕለት 365 ቀን ይቀደሳል አይቀደስም? ይቀደሳል። ግን ስንቱን እናስቀድሳለን?
ስንቱን እናስቀድሳለን? ራሳችሁን ጠይቁ። ትምህርት በዕለት በዕለት በአውደ ምሕረትም በሰንበት ትምህርት ቤትም አለ የለም? አለ። እሱ ብቻ አይደለም፣ ኮኔክሽን አለ። እንዲያው በሄድንበት ሁሉ በዩቱብ በምኑ ትምህርቱ አለ አይደለም? እናገኛለን። ይሄ ብቻ አይደለም፣ ሌሎች ብዙ የህይወት ነገሮች ጸበሉ አለ፣ ንስሐ አባቱ አለ፣ ካህን አለን፣ አንቸገርም። እንደውም ካህን ጋር ለመሄድ አረሙ እየተባለን እየተለመን እንጂ እኛ ካህን ጋር ካህን አተን ብቻ ተጠምተን ተቸግረን አናውቅም። ስለዚህ ሳሩን ያለንበት አካባቢ ሳሩን አበባ ማፍራት የሚጠበቅበት ቦታ ላይ ማለት ፍሬ ማፍራት የሚጠበቅበት ቦታ ላይ ነው የምንገኘው። ሳሮን ላይ ተገኝተን ሳሮናችንን መንገድ ካደረግን ችግር። ሳሮን ለምለም ነበረች፣ ውሃ ነበራት፣ መሬቱን ለምን መንገድ በመሆኗ የመጣ የሄደው ሁሉ ስለሚረግጣት ግን ማፍራት ችላለች? አልቻለችም? አልቻለችም። እኛም ሳሮን ላይ ተቀምጠን በአካል የሚመጣው ነገር ሁሉ የሚሄድብን ከሆነ አበባ ማፍራት አንችልም። የሚመጣው ሁሉ ከተባለ ለምሳሌ በቅርብ ዘመን ታድሶ መናፍቃን መጥተው እንዲሁ ሲያንገላቱት ነበር። ምን ማለት መንገድ አድርገውት ነበር። ብዙ ሳሮኖች ጠፍተዋል። በዚህ የተነሳ ብዙ ሳሮኖች ተጎሳቅለዋል፣ መንገድ አድርገውት። አሁን ደግሞ ዘረኝነቱ አለ። እየመጣ ዝም ብሎ የሚያልፍብን፣ እየመጣ ዝም ብሎ የሚቀመጥብን፣ የመጣ ሀሳብ ሁሉ መሄጃ ይሆናል። እንኳን ያለ የመጣ ሁሉ ሀሳብ ሁሉ መሄጃ መንገድ የሆነ ሰው ደግሞ ልክ እንደ ሳሮን ምንም እንኳን ለምለም ቦታ ላይ ቢሆንም አያፈራም። ምንም እንኳን ውሃ የበዛበት አፈሩ የለማበት ስፍራ ላይ ቢሆንም አያፈራም። በወጣትነት ብዙ ነገሮች መንገድ ያደርጉናል። በጣም ብዙ ነገሮች አይደል? ኢንተርኔቱ፣ ሶሻል ሚዲያ፣ በሶሻል ሚዲያ የሚታየው ነገር። አሁን ደግሞ ሰው ሁሉ የቲክቶክ ሱሰኛ ሆኗል። እንደው ቃለ እግዚአብሔርን ሳይሆን እዛ ላይ የሚታየውን ዳንሱንም ምኑንም የስሜት ሕዋሱን በአጠቃላይ መንገድ አድርጎታል። አባ ቴዎፋን የተባሉ አባት አንዲት ንግስት አለች አሉ። አንዲት ምን አለች? ንግስቲቱ ያለችበት ቤተ መንግስት 1 በርና 5 መስኮቶች አሉት። ስንት በር አለው? ስንት መስኮቶች? 5 መስኮቶች። ንግስቲቱ የተባለችው ነፍሳችን ነች። ማናት? ነፍስ ንግስት ነች። ቤተ መንግስቱ ሰውነት ነው። በር የተባለው አይምሮ ነው። መስኮቶች የተባሉት ደግሞ የስሜት ሕዋሳት ናቸው። ስንት መስኮቶች? ስንት የስሜት ሕዋሳት አሉ? 5 አሉ። በርና መስኮት ሁል ጊዜ ክፍት ነው እንዴ? ሁል ጊዜ ክፍት ነው። የሚከፈትበት ጊዜ አለ፣ የሚዘጋበት አለ። ሁል ጊዜ ዝግ ነው። ሁል ጊዜ ዝግ የሚሆንማ ከሆነ ለምን ግድግዳ ብቻ እናደርገው? በር መስኮት ማድረጉ ለምን አስፈላጊ አይደለ? በር የሆነው ሊከፈት ነው፣ ሊዘጋ ነው። መስኮት የሆነው ሊከፈትና ሊዘጋ ነው። ሲከፈትና ሲዘጋ ደግሞ እንዲገባ ይፈለጋል። ሲከፈት ሲዘጋ ደግሞ እንዳይገባ የሚፈለግ ነገር አለ። ግልጽ ነው አይደል? ለምሳሌ በራችን የምንከፍተው ምን እንዲገባ ነው? ማን እንዲገባ? ሰው እንዲገባ። ሌላስ? ንፋስ እንዲገባ አይደል? እንዲናፈስ። ሌላስ? ሌባ እንዲገባ ነው እንዴ? ሌሊት ሌባ እንዲገባ ብሎ ሌባ ከመጣ እንደው እንዳይቸገር እንዲሰርቀኝ ብሎ በሩ ይከፍታል። ከፍቶ ይተኛል አይደል? የለም። ስለዚህ ከሰውም እንዳይገባ ይጠበቃል ማለት ነው። ስለዚህ ሌሊት ስንተኛ ሌባ እንዳይገባ ምን እናደርጋለን? በራችን እንዘጋለን። መስኮትስ? እሺ ይዘጋል። ቃሊቲ ከፍታችሁ ነው እንደምትሉ ዘግታችሁ ነው አይደል? ይዘጋል። ግን እንዲገባ ደግሞ ንፋስ፣ ፀሐይም እንዲገባ እንከፍታለን አንከፍትም? እንከፍታለን። ስለዚህ የሚገባ እንደሚያስፈልግ ይወጣል። እንደገና ደግሞ እንዳይገባ የምንፈልገዋለን። መስኮትና በር ጥቅሙ ይሄ ነው። አባ ቴዎፋን ንግስቲቱ ይህንን መቆጣጠር አለባት። የቤተ መንግስቱ ንግስት የሚገባ የሚያስፈልገው እንዲገባ በሯን መክፈት፣ መስኮቷን መክፈት። ሊገባ የማይገባው እንዳይገባ መስኮቶቿን መዝጋት፣ በሮቿን መዝጋት። ካለዚያ መንገድ ነው የሚያደርጓት፣ መመላለሻ ነው የሚያደርጓት ብለው ያነሳሉ። ሊገባ የሚያስፈልገው ለምሳሌ በአይን ብዙ ነገር አለ አይደል? አይናችንን የሚቀድሱ ብዙ ነገሮች መጽሐፍ ቅዱስን ከማንበብ ጀምሮ መልካምን ነገር ማየት። አሁን ፈተናው ብዙ ነው። በእጃችን ላይ ነው ፈተናው።
አስበን ማናውቀውን ፈተና በእጃችን ላይ መጥቶ እናገኘዋለን። ወጣቶች አናገኘው? እስኪ ልብ በሉ። ዘጸአት 3 ላይ ልክ አዳምና ሔዋን ሲወድቁ፣ በነገራችን ላይ ማስታወቂያ በቴሌቪዥን እናያለን አይደል? የመጀመሪያው ማስታወቂያ ሰሪ ማን ይመስላችኋል? ዲያብሎስ ነው። ደግሞ ማስታወቂያ ሰሪዎች ከዲያብሎስ ናቸው ብላችሁ እንዳትነግሩ። የመጀመሪያው ክፉ ማስታወቂያ ሰሪ ነው። አዳምና ሔዋን 7 ዓመት ሲመላለሱ በገነት ዕፀ በለስ ነበረች፣ በገነት አልነበረችም። ቀና ብለውም አያዩዋትም። ስራዬ ብለው አይተዋትም አያውቁም። ልብ በሉ። ትተዋት ነበረ የሚመላለሱ። ዲያብሎስ መጣና ማስታወቂያ ሰራ። ከዚያ የሚነገረው እቺ የእውቀት ዛፍ ነች፣ እንዲህ ታረጋችኋለች ብሎ ከነገራት በኋላ ለሔዋን ቀና አለች ይላል ቁጥር 6 ላይ ዘፍጥረት 3 ቁጥር 6 ላይ ሔዋንም በለሷ ፍሬዋ ለመብላት ያማረች እንደሆነች አየች ይላል። ለምን ያማረች እንደሆነች? ለመብላት። ከዚህ በፊት እኮ አይታ ትዝ ብላትም አታውቅም። አሁን ግን ለመብላት ያማረች እንደሆነች ለዓይንም እንደምታስጎመጅ አየቻት። ማስታወቂያ ሲሰራ እንዲህ ነው። አስባችሁት አይታችሁት የማታውቁትን ነገር ለዚያ የሚመች አድርጎ ያሳያችሁ። አስበን ማናውቀው ዲያብሎስ መጥቶ ሲነግረን እህታችን ለዝሙት ያማረች እንደሆነች ትታየናለች። አስበን ማናውቀው ዲያብሎስ መጥቶ ሹክ ሲለን ማስታወቂያ ሲሰራብን ወንድማችን ለዝሙት ያማረ እንደሆነ ይታየናል። እርሱ መጥቶ ማስታወቂያ ሲሰራ ገንዘብ ለመሰረቅ ያማረ እንደሆነ ይታየናል። እንደው የጾም ስጋ ብለን አስበን እናውቅ ነበር ነው? የዛሬ ስንት ዓመት ነው በጾም ውስጥ እንደ ስጋ ጣዕም ያለው ተብሎ በቴሌቪዥን ሲተዋወቅ የዛን ያህል ያወቅነው ሶያ ነው ምንድን ነው አይደለ እንዴ? የጾም ወተት፣ የጾም ማኪያቶ እኛ አስበነው እናውቃለን። የዛሬ 50 ዓመት እንደው 50 ዓመት የሞላው ባይኖር እንኳን የዛሬ እንደው ልጆች ሆናችሁ በተለይ ጎልማሶች አስባችሁ ታውቃላችሁ? የጾም ማኪያቶ ሲባል እኔ መጀመሪያ ጊዜ ተማሪ ሆኜ የጾም ማኪያቶ ተብሎ ሲታዘዝ ደንግጫለሁ። አላውቅም ነበር ወይ ደግሞ ካፌ ብዙ ስላልወጣሁ ይሆናል። ታስቦ ይታወቃል? አይታወቅም። ማስታወቂያ ሲሰራ እያችሁ እየጎለበተ ይላል። ጾም አለው ማለት አይደለም። ከሱፍም ከአትክልትም ከምኑ ነው የሚሰሩት። ግን የስጋን አምሮት እንደው ጾማችንን በምን ያህል መጠን መፈታተን እንደሆነ አስቡ። በስጋውም በምኑ የሚያጣውን አንዳንዱ ቤት እኮ ቡፌው የሚሆነው የጾም ወቅት ላይ ነው አይደል? ሙልት ብሎ ስጋን መጉዳቱ ቀረ። በቃ የጾም ጽንሰ ሀሳቡ ቀረ። ስጋን መተው ብቻ እንጂ ሌላው ጽንሰ ሀሳቡ ራሱን መጉዳት፣ አካልን መጉዳት የሚለው ቀረ። ማስታወቂያ ትልቅ አቅም አለው። አሁን እጃችን ላይ ነው ማስታወቂያ። ስማርትፎናችን ማስታወቂያ አያችሁ። ማስታወቂያ ሲሰራ ደግሞ ወንዱን እንዲስብ በሴት አካል ወይም ደግሞ ለዝሙት የተመቸ ሆኖ ለሴቷም ደግሞ በምትወደው ነገር የተመቸ ሆኖ ይቀርባል። ያ ደግሞ ሎጋሪዝሙ ይሰበስበውና በሶሻል ሚዲያ ለእኛ የሚመች ፍትወታችን ያለበትን ያውቃል። ፍትወት ፍላጎት ፈቲኝ ማለት ነው። ግልጽ ነው ሀሳቡ። ስለዚህ እያመጣ አንድ ጊዜ ያየነውን ደጋግሞ ከእሱ ጋር የሚመሳሰሉ ነገሮችን ያመጣልናል። መንገድ እንሆናለን ማለት ነው። እንደ ሳሮን መንገድ ብቻ ሆነን እንቀራለን። ለም ሆነ ቃል እግዚአብሔር እየተነገረን ብዙ ሀብት እያለን የምንጠጣው የምንበላው ጸበሉ ስጋው ደሙ እያለን ነገር ግን መንገዶች ሆነን እንቀራለን። ስለዚህ እንደ ሳሮን ፍሬ አናፈራም፣ አበባ አናፈራም። እንደዚያ ከመሆን እግዚአብሔር አምላክ ይጠብቀን። አሁን በዚህ ያለ ነው ፍሬ ማናፈራ ከሆነ አበባ ማናወጣ ከሆነ ሰንበት ተማሪዎች ምክንያቱ ቆላ ላይ ተገኝተን አይደለም። ሳሮን ውስጥ ሆነ ግን ለምለምነቱን እንደ ሳሮን መመላለሻ አድርገን ለግብፃውያንና ለሶሪያውያን መመላለሻ አድርገን ስለዚህ ፍሬ አናፈራም ካልን ምክንያቱ ያው እንጂ መሬቱማ ለምን ነው የተሰጠን? እንጂ ቆላ ውስጥ እኮ ያሉ አሉ። የዛሬ ስንት ዓመት እንደው ታላላቆች ካስታወሳችሁ ስማ ጽድቅ ላይ እኮ እኔ ተደንቅ ያለ ተማሪ ሆኜ ሳለም ሬዲዮዎች ትንሿ አለች አይደል? ሬዲዮ ቅዳሴ የሌለበት ስፍራ ተመድበው ሄደው የማህበሩ አባላት ወይም ክርስቲያኖች ተመድበው ሄደው የሚቀድስ ካህን ስለሌለ ቅዳሴ ናፍቋቸው እዚህ ከተማ እያለ የተውነው ነው ናፍቋቸው ለረፍት ሲመጡ በቴፕ ቀርተው ቅዳሴውን እዚያ በቴፕ እየከፈቱ ቆሞ ያስቀድሳሉ። ካህን የለም፣ መስዋዕት የለም፣ ቢያንስ ድምፁን እንስማው ነው ቆሞ ቆላ ላይ ተገኝተው ይሆናል። ዛሬ አረብ ሀገር እየሄዱ የሚያለቅሱ አሉ። አሁን እንኳን አንዳንዱ አረብ ሀገር ተመስገን አገልግሎቱ እየሰፋ ነው። ውጭ ሀገር የሚያለቅሱ አሉ። ለምለሙ ላይ ተቀምጠን መንገድ ወደ ያኔ ሳናፈራ
ሰንበትን እንኳን አንዴ ኦቨርታይም አንዴ ምን ስንል ሳንጠቀም ቀርተን አሁን ግን ናፈቀን የሚሉ በየሚዲያው እኮ እያየን ማለት እያየን ናፈቀን የሚሉ ቆላ ላይ ሲሄዱ ይናፍቃል። ቆላ እስኪመጣ ግን እንደው በእጅ ያለ ወርቅ ይሆንብናል፣ በእጅ ያለ ወርቅ ይሆንብናል። ስለዚህ ሰንበት ተማሪዎች በሳሎን የማናፈራ እንዳንሆን መጠንቀቅ አለብን። በአጥቢያችን ቤተክርስቲያን ያለን ሁላችን የማናፈራ እንዳንሆን መጠንቀቅ አለብን። እንድንጠነቀቅ እግዚአብሔር አምላክ ይርዳል። ብዙ ሰዓት እንዳልወስድ ቀጣዩን ላይ ጎርጎርዮስ ዘኑሲስ ያለውን አንስቼ አንዳንድ ሀሳቦችን ጠቅሼ አጠቃልላለሁ እና እንዲህ አይነቱ 45 ዓመት ሲቆይ እንግዲህ የፈሩ ፍሬዎች አሉ። ጌታ ድጋሚ እንደ ሳሮንና እንደ ቆላው እንደዚያ ያፈራልን አይደለም የሚመጣው አይደለ? ያፈራ ሳይሆን የፈራውን ለመገምገም መከሩ መድረሱን ሊያውጅ ነው ካሁን በኋላ የሚመጣው እንጂ እንደ ቀድሞ የሳሮን ጽጌረዳ ነኝ የቆላ አበባ ነኝ ብሎ ለሳሮን ጽጌረዳ ሊሆን ለቆላ አበባ ሊሆን አይደለም የሚመጣው። አሁን ለሁሉም ሰጥቷል። የሚጠበቀው ማፍራት ነው። እርሱ አለ እርሱ እያለን እኮ ነው። በብሉይስ እንደው ያላፈሩት እርሱ ሳይኖራቸው ነው። ስግው ቃልን ሳያውቁት ክርስቶስን ሳያውቁ አሁን ግን አለ እሱ። እንዲሁም በቅዳሴ ጊዜ አሉ ሲናገሩ የሚያጎርስህ ካህኑ እንዳይመስልን፣ የሚያቀብል ስጋውንና ደሙን ካህኑ እንዳይመስልን። ካህኑ ማለት ጉጠት ነው። ኢሳያስ 6 ላይ ያለው መልአኩ በጉጠት አይደለ ኢሳያስ የሰጠው ፍሙን ያቀበለው የዳበሰለት ከንፈሩ በጉጠት ነው። ካህኑ ማለት ጉጠቱ ነው። የሚያቀብል የሚሰጥ ክርስቶስ ነው። ክርስቶስ ሁሌ እጁን ዘርግቷል። የምንወደው ሰው እጁን ዘርግቶ እንዲላበሳችሁ በሞቴ እያለን ትተነው እንሄዳለን። የሚወደንን የምንወደውን ክርስቶስን ግን ሁሉ ጊዜ ትተነው እየሄድን ነው። ክርስቶስ እያለን ነው እኛ እንደ ሳሎን መንገድ የሆነ። እነርሱስ በብሉይስ የነበሩት እሺ ችግር የለው ክርስቶስ አልነበራቸውም። ይህን ጉድለት አይቶ መጥቶ ሞላው። እሱ ጉድለቱን ከሞላው በኋላ መጉደል አለማፍራት ማለት ግን በደል ነው። ስለዚህ ቀን ሳይባል ሌት ሳይባል የምንሮጥበት ዘመን ላይ ነው የምንገኘው። ምዕመናን ፈተናው ብዙ ነው። ቤተክርስቲያን ፈተና ላይ ነች። ሀገር ፈተና ላይ ነች። እንደ ቀድሞ የሚዘናጉበት ዘመን አይደለም። የድርቀት የኃጢአት በረሃነት እየመጣበት ያለ ዘመን ላይ ነው የሚገኘው። ሀገሪቱ በሞላው ቆላ ሳትሆን የእግዚአብሔር ቃል ማይነገርባት ቆላ ሳትሆን በፊት ልንነቃ ለምን እናረጋት ያስፈልጋል። የጽድቅ ዝናብ የሚዘንብባት ልናረግ ያስፈልጋል። ካለዚያ ችግር ነው። እየሰማን እኮ ነው። ኦርቶዶክሶች የተሳደቡበት ስፍራ አልሰማንም? እዚህ ስልጤ ውስጥ አልሰማንም? በቴሌቪዥን አልተነገረም? እንሰማለን አይደል? በቃ ሂዱ፣ ይሄ የኦርቶዶክስ ሀገር አይደለም ሂዱ ተብሎ ተባሯል። ቆላ አደረጉት። ታያችሁ፣ እዚህ መሀሉ ቆላ ማይሆንበት ምክንያት ነው። አሁን ሳሮን ላይ ነው። ግን ሳሮንን መንገድ አናደርጋት ነው። አበባው እንዲፈራ ፍሬው እንዲፈራ። ስለዚህ እንጠቀም፣ ሰንበት ተማሪነታችን እንጠቀም። በዚህ ሁሉ ባለበት በለምለም ስፍራ መገኘታችን እንደዚያ እንድንሆን እግዚአብሔር አምላክ ይርዳል። ጎርጎርዮስ ዘኑሲስ ሲተረጉም ወዳጄ የተባለችው አበባ የሰው ነፍስ ናት። የሰው ምንድን ናት? የሰው ነፍስ አበባ ትባላለች። እንዴት ደስ ይላል! የምትወዱትን ሰው አበባዬ ማለት የተለመደ ነው አይደል? ባል ሚስቱን፣ ሚስት ባሏን አበባዬ ሲሉ ሰምተን አናውቅም? አረ እንደው ለባልና ለሚስት ለፍትወት ስለሆነ ዘፈን ሙሉ ላይ ነው። አንዳንዴ አበባዬ ሲባል እንሰማለን አይደል? አበባ የማይገባበት የለም። አበባ ያሳሳል፣ እንደገና ደግሞ ውብ ነው አይደል? ስለዚህ አባቶች ልጆቻቸውን የኔ አበባ ይላሉ። ልጆች የዛሬ አበባዎች የነገ ምኖች ይባላሉ። ፍሬዎች አበባዎች ናቸው፣ የሚያሳሱ እንደገና ደግሞ ውቦች ናቸው። ነፍስ የክርስቶስ አበባ ነች። እንዴት ይደንቃል! እኛ እንደ አበባ ለክርስቶስ የምናሳሳና ውቦች ነን። ምኖች ነን አልኳችሁ? ውቦች ነን። እንደገና ደግሞ የምናሳሳ አበቦች ነው ለክርስቶስ። ተክል ደግሞ ልብ በሉ፣ አንድ ተክል ተክሎ የሚያውቃል? ችግኝ አፍርቶ የሚያውቅ ጎበዝ አንድ ትንሽ ልጅ አየሁ። ጊዜ ዛፍ ተክሎ የሚያውቅ ወይም አበባ የሚንከባከብ ቤት ውስጥ ተክሎ የለም? አንድም የለም። በረሃ ላይ ነው አይመጣም። እሺ እንተክላለን አይደል? እንደው እጅ ማውጣት ከብዷችሁ ነው እንጂ አበባ እንተክላለን። አበባ ስንተክል እንዴት ነው የምንከባከበው? አበባው ምን በማድረግ ነው? ውሃ በማጠጣት ሌላስ? ማዳበሪያ በመጨመር ፍግ በማድረግ ምናምን አይደል? ሌላስ? እሺ በመኮትኮት
እሺ ሌላስ? አረም በመንቀል ሌላስ? እንደው የሳር ስፍራ ቢኖረን እዛ ጋር መንገድ ቢሆን ሰዎች እንዳይራመዱበት የሚያጥር ሰው ገጥሟቸው አያውቅም? መንገድ ከሆነ አያፈራም ማለት አያብብም። የመንገድ የእግሩ ኮቴ ይከተላል፣ ሰው ሁሉ በዚያ ይሄድበታል፣ አያብብም። ስለዚህ የሚያጥርም አለ አይደል? በዋናነት ግን ውሃ እናጠጣዋለን። በባዮሎጂ ትምህርት ላይ የቦታኒ የሚባለው ስለ አበቦች ስለ ተክሎች የሚያጠናው ላይ አንድ ዛፍ ሁለት አይነት ቲሹ አለው ውስጡ ይላል። ዛይለም ቲሹ ይባላል፣ ፍሎየም ቲሹ ይባላል። አንዱ ዛይለም አንዱ ፍሎየም። በሁለቱ ቲሹዎች ተጠቅሞ ስሩን ከሰደደበት ከምድር ውስጥ ምግቡንና መጠጡን ያገኛል። መጠጡ ውሃ ነው፣ ምግቡ ደግሞ ማዕድናት ናቸው። ስለዚህ እየሳበ እያደገ ይሄዳል፣ እየበላ እየጠጣ። ልብ በሉ። የሰው ልጅም እንዲሁ ነው። አበባ ነው ብለናል አይደል? በተክል ስንመዝን ውሃ እንደሚጠጣው የክርስቶስን ደም ይጠጣል የሰው ልጅ። ማዕድናትን እንደሚበላው ተክሉ የሰው ልጅም የሚያድገው የሚጎለብተው የሚያብበው የክርስቶስን ስጋ ሲበላ ነው። የክርስቶስን ምን ሲበላ? ስጋውን ሲበላ። በፀሐይ ምን ይላል አበባ? በዝናብ ያድጋል አይደል? በፀሐይ ይመስላል አይደል? ይመስላል በእውነት በፀሐይ በዝናብ አብቅሎ በፀሐይ አብስሎ እንላለን አይደል? ዝናበ ምሕረት ደግሞ ብለን እንጠራዋለን ክርስቶስን። በእርሱ ዝናበ ምሕረት በቃሉ በእርሱ በራሱ በደሙ እርሱ በቀደሰው ነገር ሁሉ እናድጋለን። እንደገና ደግሞ ፀሐይ ጽድቅ ይባላል፣ የእውነት ፀሐይ። በእርሱ እንበስላለን። እንደገና ሰዎች ማያችሁ እንደ አበባ አናኗራችን። እንዲህ እያለን ብዙ ማመሳሰል እንችላለን። ካለዚያ ግን ውሃ ካልጠጣ አበባ በቤታችሁ ምን ይሆናል? ይደርቃል፣ ይጠወልጋል። የደረቀ የጠወለገ አበባ ይሆናል። የዚያን ጊዜ ከመድረቅ ከመጠውለግ እግዚአብሔር አምላክ ይሰውራል። ትንቢተ ኤርምያስ ላይ ሰው ሳር ነው ይላል። የሚጠወልግ ሳር አይደለም ምን ይላል? አያችሁ፣ የሚጠወልግ ሳር። እመቤታችንን ሲጠራት ያሬድ በድጓው ላይ ጽጌ እንተ ይትትነገፍ ይላታል። ዘይትትነገፍ ጽጌ እያሉ አበባ ያስተምራሉ። የማትረግፍ አበባ። የማይረግፍ አበባ አለ እንዴ? ጌታችን የማይረግፍ አበባ ነው ሞቶ የተነሳ። እመቤታችን የማትረግፍ የማትወልግ አበባ ናት። ሊያጠፏት ክብሯን ስሟ እንዳይጠራ ለማድረግ ቢሞክሩም እስከ ዛሬ ድረስ ትውልድ ሁሉ ብጽዕት ያላል። መስቀሉ የማይረግፍ አበባ ነው። ዲኬ ያደርጋል እኮ እንጨት ሲቀበር አለ፣ ይበሰብሳል። 300 ዓመት ተቀብሮ እንዳለ ሆኖ የወጣ ነው። ቤተ ክርስቲያን የማትወልድ የማትረግፍ አበባ ናት። ለምን? ቅዱስ ዮሐንስ አፈወርቅም ዝናሩን ሁሉ ጨረሰ ዲያብሎስ ጎርጉሮ ሊወጋት ቤተ ክርስቲያን ነው። የገሃነም ደጆች ግን አልቻሏትም እያለ ተናግሮ አልቻላትም ቤተ ክርስቲያንን ሊያሸንፋል። ምንም ሊያጠፋት ቢሞክሩ የተመሰረተችው በክርስቶስ ደም ላይ ነውና ቤተ ክርስቲያን አትጠፋም። ክርስቲያን እንደዚያ ነው መሆን ያለበት፣ መጠውለግ የለበትም። አንድ ቅርንጫፍ ከዛፍ ላይ ሲገነጠል ያ ቅርንጫፍ ፈጽሞ ተገንጥሎ እንዳይወድቅ ትንሽ ገንጠል ሲል ምን እናድርጓለን? አናስረው? ስናስረው ተመልሶ ተጣብቆ ከዛፍ ጋር አያድግም። ጣፋጭና መራራ ስናዳቅል የጣፋጩን አምጥተን ከዚህኛው ዛፍ ጋር በፕላስተርም በምንም ሲያዳቅሉ አላየንም? እንደዚያ ነው ክርስቲያን ማለት። አነ ውእቱ ጉንደ ወይን፣ ጉንደ ወይን የወይን ግንድ ይባላል ክርስቶስ። ከግንዱ ላይ ቅርንጫፍ ከተገነጠለ ይደርቃል፣ ይጠፋል። ከክርስቶስ ላይ ከተነሳ ክርስቲያን ይጠፋል። የሚጣበቀው ከክርስቶስ ጋር ደግሞ በምስጢራተ ቤተ ክርስቲያን። ቤተ ክርስቲያን አካሉ ነች፣ ክርስቶስ ራስ ነው። እኛ ቅዱሳን ብልቶቹ ናቸው። እኛ ብልት ለመሆን ለመሰራት የምንሮጥ ነን። እጄ ለምሳሌ ቢቆረጥ ሕያው ይሆናል? ይበሰብሳል አይደል እንዴ? ይበሰብሳል፣ ሕይወት የሌለው ይሆናል። ደሙ ይደርቃል፣ ይሸጣል። ከጊዜ በኋላ እንደው አደጋ የደረሰበት አካል እንደዚያ ነው፣ ተቆርጦ ይወደቃል። ከቤተ ክርስቲያን አካልነት ላይ ተቆርጦ የተለየ ክርስቲያንም እንደዚያ ነው፣ ሕይወት የለውም። ሕይወት የለውም። ግልጽ ነው። ከራሱ ከክርስቶስ ከአካሏ ከቤተ ክርስቲያን ነው ሕይወት። መጣበቂያው ደግሞ መዳቀያው ቅድም ለዛፉ እንደተጠቀምነው ምስጢራተ ቤተ ክርስቲያን ናቸው። ክርስቲያን እንዳይደርቅ እንዲያብብ እንዲያፈራ ከምስጢራት መካፈል አለበት። ከምስጢራት መካፈል ማገልገል፣ መዘመር መልካም ነው። ከምስጢራት ካልተካፈልን ግን ከንቱ ነው። በስጋው በደሙ በንስሐ ሕይወት በንስሐ ምስጢር በመሳሰሉት ነው ማድረግ የሚያስፈልግ። ዘመኑ የምናብብበት ነውና እንደዚያ እንድንሆን እግዚአብሔር አምላክ ሁላችንን ይርዳል። እንደው አላበዛም ብዬ አበዛው መሰለኝ። እቺን ብቻ ፍቀዱልኝና ተናግሬ ላብቃ። ሰንበት ተማሪዎች እስከ ኮርስ ድረስ አይደለም። ሰንበት ትምህርት ቤት እስከ ምን ድረስ አይደለም? እስከ ኮርስ አይደለም፣ እስከ ትዳር አይደለም፣
እስከ መጨረሻው እስከ መንግስተ ሰማያት ነው። ለዚህ ነው ምሳሌ አሁን የምነግራችሁ ቅዱሳን የሚፈሩባት ስፍራ ላይ ሰንበት ትምህርት ቤት ሊቃውንት ብቻ አይምሰላችሁ። ከሰንበት ትምህርት ቤት የወጣ ጳጳስ፣ ከሰንበት ትምህርት ቤት የወጣ መምህር ሲባል እንደው ሊቅ ሲባል እሱ ብቻ አይምሰላችሁ። ቅዱሳን እመቤታችን ወርዳ ያናገረቻቸው ሰዎችን እናውቃለን። በገድላት በድርሳናት አይደል? ሰንበት ተማሪ እመቤታችን ወርዳ እናግራለች። እሱም ነው አሁን የምነግራችሁ። በደርግ ዘመን በሀገራችን የዛሬ 30 ዓመት የተፈጠረ ታሪክ ነው የምነግራችሁ። ፈተና ነበረ፣ ከባድ ፈተና። አንዴ የሰንበት ትምህርት ቤትን ታሪክ ለመጻፍ እየሞከርኩ የነበረበት ወቅት ላይ ነው ታሪክ ስሰበስብ ይርጋለም አካባቢ በደርግ ፈተና ነበረ። ሰንበት ተማሪ ደግሞ በደቡብ በጣም ብርቱ ነበር የዛን ዘመን። በተለይ በይርጋለም ከተማ በጣም ብርቱ። ይርጋለም ከሐዋሳም ትቀድማለች በመመስረት የጥንት ነች። ሐዋሳ የዛሬ 60 ዓመት አካባቢ ነው። ከዚያ ወደዚህ ነው የበለጸገችው እንጂ ይርጋለም በጣም የበለጸገች ነበረች። በኃይለ ሥላሴ ጊዜ የምትታወቅ ነበረች እና በዚያ ከተማ አማኑኤል እና ሚካኤል ቤተክርስቲያናት አሉ። ሰንበት ተማሪዎቹ እንዴት ጠንካሮች መሰሏቸው! በጣም ብርቱዎች ናቸው። በነገራችን ላይ በምስራቅ አብያተ ክርስቲያናት ሰንበት ትምህርት ቤት የክርስቲያኖች መማሪያ አይደለም። ይደንቃል አይደል? ምስራቃውያን ምን ያደርጋሉ? ክርስቲያኖችማ ከእናት ከአባታቸው በቤታቸው ባለች በትንሿ ቤተክርስቲያን በኤክሌሲዮንና በዚያ ይማሩ። እነዚያ የተማሩት ታዲያ ልጆች ይመጡና በሰንበት ትምህርት ቤት ሙስሊሙን፣ ፕሮቴስታንቱን፣ ፈላስፋውን ሰብስበው የሚያስተምሩበት ነው እንጂ ክርስቲያኑ መጥቶ የሚማሩበት። ክርስቲያኑማ በቤቱ በቃ አውቆ በቅቶ ነው ከእናት ከአባቱ የሚወጣው። ምን ያህል ኋላ እንደቀረ እንድታስቡት። ይርጋለም በጣም ጠንካሮች ነበሩ እና በደርግ ብዙ ተጽዕኖ ይደርስ ነበረ። የወጣቶች ስብስብን ደርግ ያቋቋማል። ከዚያ ውጭ ወጣቶች እንዲሰበሰቡ አይፈቀድም ነበር በየትም ስፍራ። በሰንበት ትምህርት ቤት ደግሞ ሶሻሊዝም፣ ኮሚኒዝምን የሚያራምደው መንግስት፣ ማርክሲዝም፣ ሌኒኒዝም የሚያራምደው ለምሳሌ የኔ ጓደኛ ዩኒቨርሲቲ ውስጥ ሜዲካል ፋካልቲ ጥቁር አንበሳ ነበርና ሲነግረኝ በደግም ያለኩ ተማሪ ሆነ እኔ እኮ አልተጠመቅኩም ማለት አሁን የሚያገለግል ሳስተምር ሳይቶኝ ነው እዚያ ግቢ ጉባኤ ላይ እንደዛ የሚል እኔ አልተጠመቅኩም። ለምን ስለው አባቴ የደርግ ካድሬ ነበር። ካድሬ ሆኖ ደግሞ ማስጠመቅ አይቻልም። ምክንያቱም ካድሬነቱ እግዚአብሔር የለም ለሚለው አስተሳሰብ ጭምር ነው። ግልጽ ነው። ስለዚህ ፈተና ነበረ፣ በዚያ ወቅት ፈተና ነበረ እና ሰንበት ተማሪ ያሽጉባቸዋል፣ ይገርፏቸዋል። ዛሬ እነ ጋሽ ታዬ፣ አቡነ ሉቃስ፣ ያኔ ጋሽ ኃይሌ የሚባሉት እዛ ብዙ መስዋዕትነት ከፍለዋል። ከክርስቶስ ፍቅር የሚለየን ማን ነው የሚለውን መዝሙር ታውቁታላችሁ? አቡነ ሉቃስ የደረሱትን ያኔ ጋሽ ኃይሌ ይባላል እና ሰንበት ተማሪዎች ተንኮለኞች ናቸው። ነን አንዳንድ ጊዜ ሰብሰብ ብለው በእርግጥ ይሄ ተንኮል አይደለም፣ ጥባት የምንፈራው ነገር የለም ማለት ነው። ክርስቶስን ይዘናል ጋሻችንን ማለት ነው እና በደርግ ጽሕፈት ቤት አካባቢ ሲያልፉ ከክርስቶስ ፍቅር የሚለየን ማን ነው? አንፈራም አንሰጋም እያሉ ይዘምራሉ። በዚያ በደርግ ጽሕፈት ቤት ሲያልፉ በጣም ብዙ ይሰቃዩ ስለነበረ፣ ብዙ መከራ ይደርስባቸው ስለነበረ አንድ ሁለቱን ነው የምነግራችሁ። ሰንበት ተማሪነትን ለማስወገድ አንዴ ሰበሰበና ሰንበት ተማሪውን በሙሉ አሰረ ደርግ። ልጆቹ ሰንበት ተማሪዎች የታሰሩበት ምዕመን በማግስቱ መጥቶ ሰንበት ተማሪ ሆኖ አረፈ። ልጆች ሰንበት ተማሪዎች በሙሉ ወጣቶቹ ሲታሰሩ ምዕመኑ መጣና ድራማ እያጠና መዝሙር እየዘመረ ሰንበት ትምህርት ቤት አትዘጋም ብሎ በዚያ ቀጠለ። እንደው ሰንበት ትምህርት ቤትንስ አንችልም ብለው ለቀቋቸው። እነዚያ ልጆች ሲመለሱ የደርግ ጽሕፈት ቤት ጋር በተለይ ሲደርሱ ከእስር ቤት ወጥተው ከክርስቶስ ፍቅር የሚለየን ማን ነው እያሉ እየዘመሩ አለ። ታዲያ ማታ ወታደሮች መጡና በተለይ አዳር መርሃ ግብር 11 ለ12 በተለይ ሚካኤል ቤተክርስቲያን ሲዘጋጅ ብዙዎች ይመጡና ወታደሮች ይቀጠቅጧቸዋል፣ ይመቷቸዋል እና እዚያ አዳራሽ ውስጥ ስብርብር አድርጓቸው መጥቷቸው ወደቁ። ሁሉም ሰንበት ተማሪዎች ወጣቶች የዛ ጊዜና አዳራሽ ውስጥ ተኝተዋል በሰመመን። እንግዲህ የተሰበረ የተጎዳ አንዳንድ የራሱን ይስታል እና ሁሉም እንደዚያ ሆኑ ታዩ። ሌሊት እመቤታችን ለአንዷ በህልም ተገለጠችና 2 መዝሙር አስጠናቸው። ስንት መዝሙር አልኳቸው? አሁን ይህቺ ልጅ መዝሙሩን ያጠናችው ሐዋሳ ነች። አሁን በህይወት ስላለች ሴት ነው የምነግራቸው። የደርግ ዘመን ላይ የተፈጸመ ታሪክ ነው። መዝሙር አስጠናቸው 2 መዝሙር። እነዚያ መዝሙሮች ስታጠና በረታች። ጠዋት ሁሉንም ሰንበት ተማሪ ቀስቅሳ ሁሉንም ያንን መዝሙር አስጠናች። እስካሁን ድረስ እዚያ አካባቢ እየተዘመረ ነው። እንደው ዝግጅቱ ስለሌለ አሁን ይሄ ነው መዝሙሩ እያልነገርኳቸው ነው እንጂ ግልጽ ነው። ሌላ ደግሞ ደርግ ዩኒቨርሲቲ መግባት ብርቅ ነው በፊት አለ። አሁን ብዙ ነገሩ አሁንም ብርቅ እየሆነ ነው። በፊት ብርቅ ነበር እና በዚያ ዘመን ዩኒቨርሲቲ መግባት በጣም የተለየ ነው ለወጣቱ።
ደርግ ሰንበት ተማሪነትን ለማቆም አንድ ህግ አውጥቶ ነበረ። መጀመሪያ ዩኒቨርሲቲ ለመግባት እኔ እንደሰማሁት እንደነገሩኝ እንግዲህ ባለ ታሪኮቹ መሰረተ ትምህርት ማስተማር ያስፈልጋል። ስለዚህ ገጠር ሄዶ መሰረተ ትምህርት አስተምሮ ያንን ያስተማረበትን ሰርተፊኬት ካላሳየ የመግቢያ የዩኒቨርሲቲ መግቢያ ውጤት ቢኖረው እንኳን ዩኒቨርሲቲ አይገባም ነበር። ግልጽ ማለት ሀሳቡ አይገባም ነበር። ስለዚህ ያንን ማሟላት ያስፈልጋል። ሰንበት ተማሪ የሆኑ 12ኛ ክፍሎችን ለመሰረተ ትምህርት አልክም ማለት በሌላ ቋንቋ ዩኒቨርሲቲ አትገቡም ሰንበት ተማሪነታችሁ ካላቆማችሁ ማለት ነው። ያንተ ዩኒቨርሲቲ ብርቅ የሆነው ይቀራል እንጂ ሰንበት ተማሪነቴ አይቀርም ብለው እንዲ ያሉ ኋላ ሁሉንም አሰለፈና ሰንበት ተማሪው ብቻ አይደለም ወጣቱን በሙሉ አንድ ነገር ያስብል ነበር። አብዮቱ ይለምልም፣ ምንጊዜም አብዮቱ ያስብል ነበር። ምንጊዜም አብዮቱ ብሎ መፎከር እግዚአብሔር የለም ማለት ነው። ግልጽ ነው። ምክንያቱም አብዮቱ ሃይማኖት የሚቃወም አንደኛው ግልጽ ነው። ስለዚህ ሁሉም የዩኒቨርሲቲ ለመግባት የተዘጋጀ ወጣት እየመጣ አብዮቱ ይለምልም እያለ ያልፋል። አንድ ሰንበት ተማሪ ጋር ደረሱ። ያውቁታል፣ ከዚህ በፊት ደብድበውታል። እገሌ መጣ፣ አጅሬ መጣ አሉ። አብዮቱ ይለምልም በል አሉ። ይሄማ ቀላል ነው እላለሁ እኮ በል ሲሉት አብ ህይወቱ ይለምልም ማለት ይህን የሚለው በተራ ቦታ አይደለም። መሳሪያ ተደግኖ የደርግ ወታደሮች ቀይ ሽብር እያሉ ሰውን በሚገሉበት በዚያም ጊዜ ነው። እንዲህ ቅዱስ ቅባት ነበራቸው ሰንበት ተማሪዎች። አያቸው እንዲህ አድርገው ነው ያቆዩልን ሰንበት ትምህርት ቤት። የነጋሽ ታዬ ልጆች፣ የነጋሽ ሻዬ ልጆች፣ የነጋሽ ግርማ ልጆች እንዲህ አድርገው ነው ያቆዩልን። በእውነት በረከታቸው በሁላችንም ላይ ይደር፣ በሁላችንም ላይ ይደር። ስለዚህ አብቦ መገኘት ይጠበቅብናል። ያው በለምለም ስፍራ ላይ ተቀምጦ ሰው በበረሃ ያብባል። በለምለም ስፍራ ላይ ተቀምጦ አለማበብ በደል ነው። መንገድ መሆን ለመጣው ላይ ሄዶ በደል ነው። የፋሽን ተከታይ መሆን ክርስቲያን ሆኖ በደል ነው። ፋሽን ተከታይ እኮ ማለት ለመጣው ሁሉ መንገድ መሆን እኮ ማለት ነው። ይሄኛው ነው የጸጉር ቁርጥ ብሎ አንድ ጸጉር ቆራጭ ሲያሳይ ለዚያ መንገድ መሆን ክርስቲያናዊ እንትቱ ለዚያ ልብስ እንዲህ አይነት ልብስ ነው ዘመኑ ሲባል ለዚያ መንገድ መሆን እንዲህ መሆን በእውነት በደል ነው። እንዳልበድል እግዚአብሔር አምላክ ይርዳን። ሰንበት ትምህርት ቤቶቻችንን ሁሉ ይጠብቅልን፣ ሕይወታችንን ይቀድስልን። ምስጋና ለእግዚአብሔር።